ለማውራት ፈልጋችሁ የምትፈሩ ሰዎች ዛሬ አንድ እውነት ይዤላችሁ መጥቻለሁ። እኔ ምንድነው ብትሉ ዛሬ ፍርሃት ምን ያህል በራሳችን ላይ ጥቃት እንደሚያደርስ ምን ያህል ደግሞ ተጎጂ እንደሚያደርገን እንደምንጎዳ የሚያደርገን ነገር አወራችኋለሁ። እና አንድ ሰው ፍርሃትን ካለበት ወደ ፈለገውን ቦታ መድረስ አይችልም። ፍርሃትን ደግሞ ካለበት መናገር የሚፈልገው ነገር ራሱ ማውራት አይችልም። ለምን? ፍርሃት ስላለበት ውስጡ ላይ የምትፈሩ ሰዎች ማለት ነው። የፈለገ ነገር እለወጣለሁ ብትሉ ራሱ መለወጥ አትችሉ። ለምን? ስለምትፈሩ ማውራት ስለማትችሉ ማለት ነው። አንድ ሰው የትኛውን ቦታ ቢሄድ ደፋር ከሆነ አውርቶ እንትን ይላል፣ ይግባባል። ግን አንድ ሰው ሳያወራ ደግሞ ማን ይረዳዋል? ሳያወራ ማን ይረዳዋል? እኔ በህይወቴ ላይ የተመለከትኩት ነገር ቢኖር ፍርሃት ምን ያህል ጎጂ እንደሆነ አይቼዋለሁ። እናንተንም ደግሞ ፍርሃትንን በምን ማስወገድ እንዳለባችሁ። አንደኛ ደረጃ ሚዲያ የምትጠቀሙ ሰዎች እንዲህ ፊት ለፊት ላይ አድርጋችሁ የማትለቁትን ዝም ብሎ ካሜራ ውስጥ ገብታችሁ ማውራት መቻል አለባችሁ፣ መለማመድ አለባችሁ። ሁለተኛ ደረጃ ፍርሃትን ወደ ህይወታችሁ እንዲመጣ እንዲያስደነግጣችሁና እንድታወሩ የሚከለክላችሁ ነገር ከራሳችሁ ላይ ማራቅ አለባችሁ። ለምን? ካላረቃችሁት ያንንን ነገር ማውራት እየፈለጋችሁ ማውራት አትችሉ። መሄድ እየፈለጋችሁ መንገድ ራሱ መሄድ ማትችሉ አላችሁ። ከሰው ጋር ማውራት ብትችሉ ራሱ ማውራት ትፈልጋላችሁ፣ ሆኖም ግን አትችሉም። ለምን? ፍርሃት ውስጣችሁ ላይ ስላለ። ፍርሃት ምን ያህል ጎጂ እንደሆነ እዩት። የሰው ልጅ ፍርሃት ካለበት ወደ ፈለገው ቦታ ወደ ፈለገው ነገር መግባት አይችልም። ወደ ስኬቱ መግባት አይችልም። ፍርሃት ራስ የቻለ አጋንንት ነው፣ ሴጣን ነው። ራስ የቻለ ፍርሃት አጋንንት ነው። ለምን አጋንንት ነው ያልኩበት ምክንያት ማውራት እያለባችሁ ፍላጎታችሁን ይከለክላችኋል። መስራት እያለባችሁ የምትሰሩትን ነገር ኮንፊደንስ ያሳጣችኋል። ማውራት የምትፈልጉትን የትኛውም ነገር ይከለክላችኋል። ከዚህ በላይ ምን አጋንንት አለ? እና ራሳችሁን እንዳታወሩ፣ ኮንፊደንስ በራሳችሁ መተማመን እንዳይኖራችሁ ያደርጋችኋል ማለት ነው። ኮንፊደንስ አሳጣችሁ ማለት በራሳችሁ መተማመን አሳጣችሁ ማለት ሙሉ ማንነታችሁን ተቆጣጥሯል ማለት ነው። እኔ ልንገራችሁ፣ በህይወቴ ላይ በራሴ ላይ ነው የምነግራችሁ። እኔ ሰዎችን ቀና ብዬ ማየት አልችልም ነበረ። ሰዎችን መመልከት አልችልም ነበረ። ሆኖም ግን ሰዎችንን ማየት እስከማልችል ድረስ ይሄን ያህል እንትን ደርሶብኛል ታውቃላችሁ። ከዛም በኋላ የራሴ እግር ራሴ ጠልፎኝ ወድቅ ነበረ፣ ከፍርሃቴ የተነሳ ማለት ነው። አስባችሁታል? ፍርሃት ምን ያህል አደጋ ነገር እንዳለው ማለት ነው። የራሳችሁ ነገር ራሳችሁ ሲጥላችሁ ማለት ነው። የፈለገ ሀቀኛ ብትሆኑ፣ የፈለገ ሀቅ ነገር ቢኖራችሁ፣ ትክክለኛ ነገር ብታወሩ እራሱ የሚሰማችሁ የለም። ለምን? ትንተባተባላችሁ። በቃ እውነት ቢኖራችሁ ራሱ የሚንተባተብ ሰው፣ ድንጋጤ የሚታይበት ሰው። አሁን ምን ልበላችሁ፣ በሀገራችን ፖሊስ ሲመረምር ልበላችሁ ወይ ፍርድ ቤት ገብታችሁ ቃል ስትሰጡ ያስደነግጧችኋል። ደግመሽ በይው ብለው ድጋሚ እንድትደግሚ ያደርጉሃል ወይ? የዛኔ የምደነግጥ ነገር ከሆነ ፍርሃት ካለብህ ድንብርብርህ ይወጣል። ያለውን ነገር እውነቱንም ይጠፋብሃል። ይሄንን ደግሞ እውነቱን እንዳይጠፋባችሁ ደግሞ ምንድነው የምታደርጉት? ፍርሃትን ከሰውነታችሁ ላይ ማስወገድ፣ እራሳችሁን ኮንፊደንስ እንዳይኖራችሁ የሚከለክላችሁን ነገር ማስወገድ። የሰው ልጅ የራሱ ማንነት ከሌለው ምንም አያደርግም። ወደ መሬት እያያችሁ ልትኖሩ ያደርጋችኋል ፍርሃት። ሁል ጊዜ መሬትን እያያችሁ ሊያጎነብሳችሁ ይፈልጋል። ይሄ አንድ ጠላት፣ አንድ ዳብሎስ ነው። ገብቷችኋል አይደል? ቀና እንደማትሉ ሰዎችን ማየት እስከማትችሉ ድረስ ያደርጋችኋል።
ለምን ከአንቺ ላይ ፍርሃት ምን ያደርጋል? ከአንተ ላይ ፍርሃት ምን ያደርጋል? ካላወራህ ሰውን አይረዳህም። ካልተናገርክ ከሰዎችን ስትናገር ነው መግባባትን የምትችለው። መግባባት ለመቻል ደግሞ ፍርሃትን ማስወገድ አለብህ፣ ማስወገድ አለብሽ። አንድ ሰው ፍርሃትን ከህይወቱ ላይ ካለ የሚያደርጋቸው ነገሩ ራሱ ይጠፋበታል። እንዴት ላድርገው ይላል፣ እንዴት ልስራው ይላል። ለምን? ፍርሃት አለበታ ውስጡ ላይ። ግን የማይፈራ ሰው ሞክሮ ማጣት ዲፕሎማ አለው ይላል የሀገራችን ሰው። እስኪ ልሞክረው ይላል የማይፈራ ሰው ማለት ነው። ግን ፍርሃት ማለት መሪ የሌለው መሪ መልቀቅ ማለት ነው። አሁን ምን ልበላችሁ፣ አሁን የመኪና መሪ ብትለቁት ያጋጫችኋል አይደል? ልክ ፍርሃት እንደዛ ነው። እንዳትጋጩ መሪያችሁን ያዙ። የሰው ልጅ ፍርሃት ማለት እንዲጋጭ፣ ወደ መጥፎ ቦታ እንዲደርስ፣ እንዲወድቅ፣ እንዲሰናከል ያደርገዋል። ፍርሃት ከህይወታችን ላይ መጋበዝ የለብንም። ፍርሃት ከኛ ላይ መኖር የለበትም። ለምን? ፍርሃት ካለባችሁ ወደ ስኬታችሁና ወደ ዓላማችሁ አትገቡም። ወደ ፈለጋችሁበትን ቦታ አትገቡም። በቃ አንድ ጠላት ነው ፍርሃት ማለት። የሰውነታችሁ የማንነታችሁ በቃ ማንነታችሁ የሚነሳ የሚወስድ ነገር ነው። ፍላጎታችሁን የሚያሳጣ ነገር ነው። ፍላጎት እያላችሁ ፍርሃት ስላለባችሁ አታወሩ። ብዙ ሰዎች ማለት ነው አሁን እራሳችሁ የምትፈልጉ ወይ ብር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ለአባታችሁም ለእናታችሁም ለማውራት የምትፈሩ ሰዎች አላችሁ። ይሄንን ብል ምን ይለኛል? አይደለም መፍራት አይደለም ማክበር ነው። የሰው ልጅ አክብሩት እንጂ አትፍሩት። መፍራት ያለባችሁ ዘላለማዊ የሆነ አልፋና ኦሜጋ የሆነ ሰማይ ዙፋን የሆነ ምድሪቷን መራገጫው የሆነ አምላክ ነው መፍራት ያለባችሁ። ያለ አንዳች እገዛ የዘረጋውን አምላክ ነው መፍራት ያለባችሁ። የሰው ልጅን ከፈራችሁ ከሆነ የሰው ልጅን እንትን ካላችሁ ከመጠን በላይ ይህን ያህል ፍርሃት ካሳደረባችሁ ጥሩ አይደለም። ለምን? ለራሳችሁ ለህይወታችሁ ጥሩ አይደለም። ያሰናክላችኋል። የፈለጋችሁትን ነገር ማድረግ አትችሉ። ፍላጎታችሁን ይከለክላችኋል፣ ይቆጣጠራችኋል። ይሄንን ነገር እንዳይቆጣጠራችሁ መሪያችሁን እናንተ ላይ ነው ያለው። ያኛውም ሰው ነው፣ አንቺም ሰው ነሽ፣ አንተም ሰው ነህ። በቃ አለቀ። ለምንስ ሙሉ ሜዳ ሰው አይሆንም? አዳራሽ ሙሉ ሰው አይሆንም? ለምንስ? እኔም ሰው ነኝ፣ አንተም ሰው ነህ። በቃ ምንም ልዩነት የለውም። የሰው ልጅ መፍራት ሳይሆን ማክበር ነው። በቃ አለቀ። ፈጣሪያችሁ መፍራት ግን የሰው ልጅ ማክበር ነው። የሰው ልጅ አክብሩት እንጂ አትፍሩት። አሁን ብዙዎቻችሁ ለማውራት ፈልጋችሁ የሰውን ልጅ ለማውራት ፈልጋችሁ አፋችሁ ይያያዝባችኋል። የምታወሩትን ነገር ይጠፋባችኋል። ከዛ የተነሳ ትንቀጠቀጣላችሁ። ከዛ የተነሳ ሁሉ ነገራችሁ በቃ ይጠፋባችኋል። ይሄንን የሚሆንባችሁ ሰዎች ፍርሃትን እንዴት ማስወገድ እንዳለባችሁ እየነገርኳችሁ ነው። ሶሻል ሚዲያ ልትጠቀሙ ትችላላችሁ። የተለያዩ ነገር ልትጠቀሙ ትችላላችሁ። ሆኖም ግን ይሄ ካሜራ እንትን ብላችሁ ማለት ካሜራ ማለት ነው ፊት ምናምን የምታነሱበትን ካሜራ ተጠቅማችሁ ቪዲዮ አድርጋችሁ ከዛም በኋላ ቁጭ አርጉትና ብቻችሁ አውሩ። ከዛ ጋር አውሩ። ስታወሩ ትለማመዳላችሁ። ድፍረት ያመጣል። አሁን እኔ ከዛ በፊት እንደዛ ነበርኩኝ። ይሄን ሶሻል ሚዲያ ብዬ ከጀመርኩ በኋላ ነው ጥሩ ለውጥ ያለኝ እንጂ ጭራሽም ከሰው ጋር አላወራም። ቀና ብዬ ማየት አልችልም። ሁሌም ወደ መሬት ማቀርቀር፣ ሁሌም መሬትን ማየት። በቃ እንዲህ እያልኩ ነው የምሄደው። የሰው ልጅ እንዲቀና እንዲል የሚከለክለው ነገር ይሄ ራስ የቻለ ተጽዕኖ ነው። በቃ ሰውነታችሁ ላይ ተጽዕኖ እንዳያድርባችሁ፣ ማንነታችሁ ላይ እንዳይጎዳ፣ ሰውነታችሁን እንዳይጎዳ፣ ያሰባችሁትን ነገር እንዲሆንላችሁ ከፈለጋችሁ ፍርሃትን ከህይወታችሁ ላይ አስወግዱ። በቃ ብቻችሁን ቪዲዮን ከፍታችሁ ብቻችሁ አውሩ። ከዛ ትደፋፈራላችሁ ማለት ድፍረትን ታመጣላችሁ። የፈለገ ነገር እንትን ቢል በቃ ማውራት ትችላላችሁ፣ መናገር ትችላላችሁ። ልክ እንደኔ እኔን የለወጠኝ ነገር እየተናገርኳችሁ ነው ያለሁት። እኔ ላይ ከዛ በፊት ያለውን ፍርሃትና የዛሬው ነገር ሳየው በጣም ለውጥ አለኝ። ምንድን ነው? እኔ ካሜራዬን ከፍቼ አወራለሁ ብቻዬ።
ከዛ በኋላ መለማመድ ጀመርኩኝ። እንድትለማመዱ